بسم الله الرحمن الرحيم بدقامي السلام عليكم ورحمة الله تعالى وبركاته ليتناتشو يتودداتشو بيالاتشو بتسلامتاتشو لأنت يدرس بملو عالم دارتشا منبر تي في خميس مشت برنامجنا اللي يتكاتلاتشو سلامتكو كنيا غار أسقدمنو مننا مسجنو ساعات وشخاتشنو ليتنا حسين الحمد لله نديتنا دنو كستر بلنا نجمر يوم مشس ماما موقع وده انتو ماما شيخ ندير نوت الحمد لله أخبار نانتس الحمد لله مسجداتشو فاروق تجمره ጊዜያዊ መስጂድ ሊሰራ ነው ማሻአላ ባንድ አመት ነው የተጠናቀቀ የተባለው ይሄ አዲሱ ፕላን ኢንሻአላ ቅራት ተቋረጠ እንደሳስ አልተቋረጠም ገና ነው እንዳለ አይቋረጥም አይደል ኢንሻአላ አይቋረጥብንም እንዴት ናችሁ ወደ ተመልካቾቻችን አምስተኛ አመታችን ላይ ነው የምንገኘው ወደ ከፍታ ህዳር 7 በሚሊኒየም አዳራሽ ከመርኩዝ ቤተሰቦች ጋር ከሚንበር ቤተሰቦች ጋር ሰብሰብ ብለን ህዳር 7ን ደምቀን እናሳልፋለን ከንጋት 3 ሰዓት እስከ ቀኑ 8 ሰዓት አብረን እንውላለን ዝግጁ ናችሁ በዳሽን ሱፐር አፕ እና በሂጅራ ባንክ የመግቢያ ቲኬቶቹን ሳይጠናቀቅ ግዙ ተብላችኋል ኸሚስ ምሽት ፕሮግራማችን ጀምሯል ባለፈው ሳምንት ሚገርም አስተማሪ ታሪክ ነበር የተከታተልነው ከብዙ ጥየቃ ከብዙ ሙከራ በኋላ እንግዲህ ሳምንት ተሳክቶልን የጁሬጅን ታሪክ አይተናል ክሊክ አደረገው በሰው ልጆች ታሪክ በጣም በጨቅላነት ልሳን አላህ እንግዲህ አናግሮላቸው ሐሳብ አደራጅተው ከገለጹ ህፃናት አንዱን የጁሬጅ ጣቶች አናግረውታል ጫን ሲያደርገው የማን ልጅ እንደሆነ ተንፍሷል ያላያችሁ ብታዩት ደስ ይለናል አንድ የሰማው ታሪክ አንዲት እናት ልጆቿን ሰብስባ ይሄንን ጉዳይ ስታሳይ እንደነበር ሰምቻለሁኝ ኦሬዲ የእናት ሀቅ ምን ያህል ከባድ እንደሆነ ለማስተማር የለችበት ርቀት ነው በርግጥ አንዳንድ ጊዜ አንዳንዶቹ ሐሳቦች ሙምኪን ከሆነ አመት በላይ መደመጥ ያለባቸው ሊሆኑ ይችላሉ ቀድመው ወላጆች ቢሰሙት እንመክራለን ከሰሙት በኋላ ኦኬ ይሆናል ብለው ለሚያስቡት ልጅ ቢያስደምጡት ጥሩ ነው የጁሬጅ ታሪክ ውስጥ አንዳንዶቹ ነገሮች አይ ቲንክ ትንሽ ከበድ የሚሉ ሐሳቦች ነበሩበት ለማንኛውም እንዴት ሰነበታችሁልን ሼክ እንኳን ደህና መጡ እንኳን ደህና ተበላችሁ የእናት ሀቅን በጁሬጅ እናት ማለት የእናት ሀቅን ወይም የእናት ቁጣን ወይም የእናት ርግማንን በዚህ ላይ ያየነውን ያህል ሱረቱል በቀራ ላይ የላሚቷ ምዕራፍ ላይ ላሚቷ የተገኘችበት ሰበብ የእናትየው ዱዓ ለልጁ የደረሰው ኋላ ላይ ደግሞ የመጣው ትልቅ አስተምህሮ ያለውንም ደግሞ ኢንሻአላህ ኡስታዝ ሌላ ቀን ያነሱልናል መጽሐፋቸው ላይ አስቀምጠውታል ይሄንን ታሪክ በጣም ሰፊ የሆነ ታሪክ ነው በሌላ ጊዜ እናነሳዋለን ኢንሻአላህ ወርቃሙ አላም ማለት ነው ተማም ሼክ ሰዓቱ የርሶ ነው አንዳንድ ሐሳቦች ያየነው እናያለን መልእክቶቻችሁን በደንብ ነው የምናየው አንዳንድ ጊዜ ከአቅማችን በላይ ስለሚሆን ዘና እንድንል ፍቀዱልን ባካችሁ ሳቃ በዛችሁ مرحبا እንቀጥል ሼክ እሺ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም መሐመድ ወላ መሐመድ ዛሬ ሁሴን ኪታብን የከፈኩት አንድ ቸስ ሁለት ቸስ የለም ዝም ብለ ተከታተል መርሐባሽ አስፈጻሚዎች እንግዲህ ይሄንን ሰምታችሁልናል መርሐባ በሱም በጣም በርካቶች ተዝናንታችኋል እናመሰግናለን በቸስ ሰምታችሁት ማታው ዛሬ ሰማላችሁ ደግሞ ተጁሬጅ ሐዲስ ተጁሬጅ ጋራ የሚመሳሰሉ አስተምሮ ተለየ ቢሆንም የተለየ አስተምሮ ነው ግን ለአወል መራ ኢንሻአላህ نسمعه يا رب ኢንሻአላህ እሺ ታበይ ነው በ46 ሂጅራ አቆጣጠር ነው የተወለደው አባቱም ታበይ ነው አያቱ ሷሃባ ነው የሚባል ምረው ያለ እና ማን ይባላል ኢያስ ኢብኑ ሙአዊያ ይባላል ወደ ስትል ኢያስ ብሎ ኢያስ እንደምታው ተስፋርጋለሁ ኢንሻአላህ ታይቷቸዋል ሼክ ሁሉ ነገር ካንተ ጋር ነው ታይቷቸዋል አብሽር ወንተ ቀለማ አስረት ሪያድ ሪያድ ተወለደና في منطقة اليمامة اوكي في نجد وانتقل مع أسرتي اوكي كذا هي وند لي ሲወለድ ባቸው ይዘውት ወደ ሌላ ቦታ ሄዱ ለምን ነው ፍልና ልጅ ትንሽ ጓድን ሲል ነው በዛ በበቀለበት ዛፍ ሆኖ ያፈራው በናድር ነው ፍል ማለት ችግኝ ማለት ነው እሺ እዛው አፈላህበት እዛው ዛፍ ሆኖ አፈራ ማለት
ባኩን ይቀራል እንጨት ይሆን እንጂ ቦታ መቀየር ቦታ ይፈልጋል ችግኝ እንኳን ቦታ ይፈልጋል እንኳን ልጅ የሚገርም ነው እሺ እናም ወደ በስራ የኢልም ሀገር ነው ኢራቅ ማለት ነው ወደዛ ይዘው ልጃቸውን ጓደው ነው ምርጥ እናትና አባት وفيها نشأ وتعلم እዛ እንግዲህ ትምህርት ተማረ ተታላላቁ ሷሃቦች ተማረ ቀሰመ وتردد على دمشق ገና በልጅነቱ في فاعته ገና በለጋድሜው ወደ دمشق በመሄድ ብዙ علم ተማረ واخذ عمن ادركه من بقايا الصحابه الكرام اوكي ከተረፉት ሷሃቦች ከተረፉት ሷሃቦች ወደ ኋላ ከቀሩት ወጅለት التابعين ከታላላቆቹ ታቢዒዎችም ተከታዮች علምን ተጎነጨ ቀሰመ وقد ظهرت على الغلام المزني علائم النجابة وأمارات الذكاء أو أسقرامي هنا ልጅ ሆነ ብስለቱ ብልጠቱ ጥንካሬው منذ نعومة أظفاري ገና በጨቅላነቱ ጀምሮ ኢያስ ነው አልወር ኢያስ ኢብኑ ሙአዊያ ምን ይዘው ተሩበት አካባቢ ነው ልጁን እኮ ተማሪው እኮ ተማሪ የሚያደርገው ትምህርት ቤት እኮ እንትን ግቢው አይደለም ጨዋታው አይደለም አስተማሪው ነው ኦኬ የልጅ አቅሪው ነው እንጂ መድረሳው አይደለም አቅሪው ጠማማ ተሆነ አስተማሪው ተሆነ ዋጋ የለውም እሱን ተመስሎ ይወጣል እሱን ተመስብሶ ነው የሚወጣው እና ተማራ አደገ وجعل الناس يتناقلون اخباره በገጠር በከተማ ወሬው የዚህ ልጅ ወሬ ብቻ ሆነ ونوادره وما زال صبيا صغيرا ገና ጨቅላ ሆኖ እያለ ማለት ነው ሁሉ ነገር አደርሷል ሁሉ ነገር አውቋል روي عنه انه كان يعلم الحساب في كتاب لرجل يهودي ብልጥ ሰው ከጥላቱ ቢሆን ይማራል ይባላል ከአይሁድ ሂሳብ ይማር ነበር 2 እና 3 ሲደመር ስንት ነው ታውቃለህ ሁሴን 4 እና 5 ይያለ ይማራል ሲቀነስ ሲባዛ ኦኬ የሂሳብ ስሌቶችን ከአይሁዶች ተማረ ኦኬ من اهل الذمه من روز اهل አይሁዶች ነበር فاجتمع عند المعلم اصحابه من اليهودي አንድ ቀን የመምህሩ ጓደኞች የአይሁዱ ይመጣሉ ኦኬ ሲመጡ ወجعሉ የተከለሙና في امور الدين መቼም ከእስላም ራስ ላይ አይወርዱም ስለ እስላም ገብተው ያለምነታቸው በማይመከታቸው መፈትፈት ጀመሩ ዝምዮች ናቸው ይገርም ነው እና ለተጅድና اشد الناس عداوه ብሏቸው ለማለት እንደው ወገው አይመሽላቸውም ይሄን ሳያዝበራ እንዴ ያሉ ሰዎች አሉ እና ተሰባሰቡና ምን ይላሉ وجعلوا يتكلمون في امور الدين وهو ينصت اليهم من حيث لا يدرون ልጅ ነው ዝም ብሎ ያዳምጣል የሚወሩትን ሲል قال المعلم لاصحابه እና እንዲህ ሲል ተናገረ ለጓደኞቹ አላ ተعجبون للمسلمين የሙስሊሞችን ነገር አይገርማችሁም አለ فهم يزعمون انهم ياكلون في الجنه ولا يتغوطون جنت ገብተው ይበላሉ ይጠጣሉ ግን አይጸዳዱም ይባላል በልቶና ጸጽቶ ማይጸዳድ ያለ እንዴ ይሄን ማመናቸው አይገርምም ነው የሚለው እሱ ኋላ ቀርነት ነው ማን አርጎት ያውቃል እንዴት ይታሰባል እሱ በመድር አስቦት ነው አኺራን በመድር ጭንቅላት ዝም ብሎ ያደምጣል ይገርማል ይሄ ልጅ ነው ብሎ የናቁት ልጅ ብሎ ያደምጣል ኦኬ فالتفت اليه اياس زور علينا وقال اتاذن لي يا معلم بالكلام انا መምህር ፈቅዱልኛል አለ ምላሽ ልስጥ አደቡ ደስ ይላል በጣም አዎ አስተማሪው ነው فيما تاخذون فيه በዚህ በመትጫወቱበት ጉዳይ አሳብሰጥ ይፈቀድልኛል ነው ያለ የሚገርም ነው ሲል ምን አለው قال المعلم نعم አለ ችግር የለም ተናገር ሲል ፈቀደለት قال الفتى اكل ما يؤكل في الدنيا يخرج غائطا ዱንያ ላይ የሚበላው ነገር ሁሉ እንደ ቆሻሻ ሆኖ ይወጣ ብለው ያስባሉ የሚበላው ነገር ሁሉ
ሲል ጠየቀ فقال المعلم لا መምህሩ አይ እንዴት ተብሏል ከፊሉ ነው እንጂ فقال الفتى فأين يذهب لا يخرج ያ የማይወጣው ክፍል ቆሻሻ ሆኖ የሚያወጣው ክፍል የደረሰ ታዲያ ሲል ጠየቀ فقال المعلم يذهب في غذاء الجسم ያማ ወደ ሰውነታችን ይዋሃዳል ከበላነው ነገር የሚዋሃድ የማይዋሃድ ይወጣል ሲል ተናገረ فقال الفتى فما وجه الاستنكار منكم إذا كان يذهب بعض ما نأكله في الدنيا غذاء ታዲያ ዱንያ ላይ የምንበላው ከፊሉ ከቀረ አኺራ ላይ የበላነው ነገር ሁሉ ምን ነው ገረማቸው ምን ያስገርማል ሙሉ ቢቀር ምን ያስገርማል ሲል ተናደደ መምህሩ ቃተለከ الله አንተ ተረገምክ ልጅ መልስ ሲያጣውኩ ነው አላህ ይግደለው ብሎ አፉን ዘጋ ይሄ መልስ ማጣው ጉል እንግዲህ ማለትም መልስ የሌለው ሰው ጉልበት ነው አይደል እና فعل والمعلم يده እጁን ያምታታ ተናደደ አይደለም ያጨበጨበ የሆነውን እጁን ልጁን ተራግሞ ሄደ መምህሩ እና ወይተቀደሙ الغلام في السن سنة فسنة ልጁ ያደገ መጣ وتقدم معه اخبار ذكائه اين محل ما شاء الله በተለይ እንግዲህ ዝናው ናኘ ሄደ فقد روى انه دخل دمشق باند وقت ما وهو ما يزال غلام ልጅ ሆኖ ያለ ወደ دمشق ሄደ فاختلف مع شيخ ከአንድ ሽማግሌ ጋራ ይሄ ልጅ ሆነ ሰጣ ገባ ውስጥ ገባ እና دمشق في حق من الحقوق ይገባኛል አይገባኝም ከሽማግሌው ጋራ ይሄ ልጅ ሰጣ ገባ ውስጥ ولما يئس من اقناعه بالحجه እንግዲህ በማስረጃ መርታት ሲያቅተው ዲዓሁ الى القضاء በህግ ፊት አቀረበው ማ ሽማግሌው ልጁ ነው ሽማግሌው እሺ አቀረበው فلما صار بين يدي القاضي ዳኛ ፊት ችሎት ፊት ተቀረበ በኋላ እህተድ ኢያስ ይሄ ልጅ መጮህ ጀመረ የጮኸ መናገር ጀመረ ورفع صوته ድምፁ ከፍ አድርጎ على خصمه ዛ ከሰሰው ሽማግሌው ፊትና ዳኛው ፊት فقال له القاضي ዳኛው ምን አለው اخفض صوتك يا غلام ድምፅህን ቀንስ ህግ ፊት ችሎት ፊት ቆመህ እንድትናገራለህ ረፍ አለው ልጅ ነው ብሎ ነው فإن خصمك شيخ كبير የከሰስካቸው ሰው እኮ ትልቅ ሰው ናቸው ህግ ፊት አቅርባቸው እንደገና ደግሞ ትጮህባቸዋለህ እኔንስ አታከብርም ህግስ አታከብርም ይላል ሲል فقال إياس ልጅ ምን አለ ولكن الحق أكبر منه አለው ከሽማግሌው የበለጠ ሐቅ ካንተ በላይ ትልቅ ስለሆነ ነው አለ የሚገርም መልስ በጣም ከባድ ነው እውነት ከዛ በላይ ነች ከሰው በላይ ነች ከሰው ተናገረ ሲናገር فغضب القاضي ዳኛው ተናደደ وقال اسكت ሲል ተናገረ አፍህን ያዝ فازداد القاضي غضبا من قال الفتى ومن ينطق بحجتي اذا سكت እኔ መናገር ካልቻልኩ ዝም ካልኩ ማን ይናገርልኝ አለ እኔ ባለ ማስረጃው ኦኬ ዝም ብዬ ማን ይናገርልኝ ነው በጣም አንተ ከባድ መላሽ ነው ልጅ አይ ለተወለደ እኮ እንደዚህ ነው እንዴ ያለ ልጅ ነው እሺ فازداد القاضي غضبا እንደገና ተናደደ ዳኛው ቁጭ ብድግ አለ وقال ما أراك تقول منذ دخلت مجلس القضاء إلا باطلا ተመጣ ተገባ ጀምሮ ሽሮት ከገባ በኋላ መተናገር ሁሉ ውሸት ነው ባጢል ነው ማይረባ ነገር ተርፍ ይሻላል ዝም በል አሎ قال إياس ልጁ ምን አለ لا إله إلا الله وحده لا شريك له أحق هذا أم باطل አለ ተከበሩ ዳኛ لا إله إلا الله محمد رسول الله شهد أن لا إله إلا الله يس حق ነው ወይስ ባጢል ሲል فهدأ القاضي قاضي قزقز على دانيو وقال حق ورب الكعبة حق
يما أونتنا أهون الكو سلطة ناقرة እና ሙአከብ الفتى المزني على العلم ከዛን ጊዜና علمን ወነሃለ መጎንጨት የጀመረ ከዛ በፊት ጀምሮ ምኑ ما شاء الله أينها حتى بلغ فيه مبلغا جعل الشيوخ ሽማግሌዎቹ ሁሉ የሱ ደርሰው ነው የልጁ ደረሶች መሆን ጀመሩ يخضعون له ጎንበስ ብለው ተዝተ ልጅ መማር ጀመሩ እና ባለ ጥምጣሞች ናቸው ገና ልጅ ሆኖ ልጁ ትልቁ ነው እኮ ትንሽ መማር ነውር አይደለም ልጁ ንጹህ ትምህርት ተማረ ከሆነ ምን አለው ነው ዋናው ምን አለው ነው ልጁ ጤነኛ ትምህርት ተምሮ ከሆነ ልጁ ምን ያግደው ዝም ብሎ በመርዝ የተለወሰ መጥፎ ነገር ተምሮ ታደገ እንኳን ተላልቆቹ ተናደው የሱ ቢጦችም አይማሩበትም ይርማል ያው ጠሞ ለማጥመም ካልሆነ መስተቀር ሱብሃንአላህ እና ልጅ እንዲያሳደጉ ነው በሬ እንኳን እንደገራፊው ነው ይባላል በሬም በለው ሙክትም በለው በግም በለው እናቱ ወርት ውጊያን ለምዶ የመጣ የለም እውነት ነው ከተወለደ በኋላ ማን ነው ውጊያን የሚያስተምረው ባለቤቱ ነው ያሻሸገ ገና ለጋ ሆኖ ገና ግልገል ሆኖ እጃው ነው ታሳድገው ነው ውጊያን ለምዶ የሚያርገው ማንኛውም ልጅ ለካፊ የሚሆነው አሳዳጊው ነው የሚመስለው አስተማሪው ነው የሚመስለው ንጹህ አስተዳደግ ካደገ ምንም አይሆንም ልጁ እና ከብትም እንዲያሳደገው ነው ይባላል ተዋጊ ይሆናል ተዋጊ ሰው ካሳደገው ልጅም እንደዛው ነው ተዋጊ ሰው ካሳደገው ልጅም እንደዛው ነው አስተማሪው ነው የሚመስለው ተሳዳቢ ከሆነ ደረሰውም ተሳዳቢ ነው እንሸኹን ነው የሚመስለው ልክ ነው ሰው ማንን ይመስላል አስተማሪው ነው እናም ففي ذات سنة زار عبد الملك ابن مروان لزير ወደ በስራ ሄዳል እዛ ጎራ ይላል ያው ንጉስ የነበረው عبد الملك قبل أيليل الخلافة ገና ንጉስ ከመሆኑ በፊት ቀደም ብሎ እና ሲሄድ ፈራአ ኢያሰን ይሄ ልጅ ሽማግሎችን ሰብስቦ ሐዲስ ሲናገር ያየዋል وكان يومئذ فتن يافع ገና ለጋነ ነው ልጅ ጢም እንኳን የለው ባለ ጢማሞችን ያስተምራል ولم يطر شاربه ይሄው እንኳን ከመሱ የለም እንግዲህ የማደጎ መጎረምሱ ምልክት እዚህ ላይ ጢም ማውጣት ነው አይደል ምንም የለው በጣም early stage ላይ ልጅ ነው ገና ወራ خلفه ሽማግሎች ምን القرعي من ذوي اللحية ባለ ጢማሞች ፊቱ ያለ ስትም ካባቸውን ደርበው ወይ ተቀደሙም እሱ ይመራል ይናገራል እሱ ያዳምጣሉ فقال عبد الملك افلا የዛሬ ልጆች ለአስሐቢ هذه اللحية እንህም ባለ ጺባቦች አፍርም ሽማግሎች ሱብሃንአላህ አደብ ካለው እኮ እንደውም አፋፍለታል ወጉ ይጣፍጣል ይባላል እኮ ኦኬ አደብ ካለው በትላልቆች ዘንድ የማይወደደው ልጅ ችግር ነው የሚያስወድድህም የራስ ችግር ነው ናም የሚያስጠላህም የራስ ችግር እውነት ነው እና እንዴት ይሄ ልጅ ይናገራል አለና ثم التفت الى اياس ወደ ተናጋሪው ወደ ልጁ ዘወራልና ወቃለ ከም ሲኑ ካያፈታ እድሜ ስንት ነው ማሙሽ አለው አንተ ወጣት فقال اياس سني አለው አጧለ الله በቃ እድሜውን ያስረዝመውና እድሜን ጠየቁኝ አዎ ከስኒ ኡሳማ ኢብኑ ዘይድ አለዋ ባሃዛውን ብትር ነው ይሄ ብትር ኃይለኛ ብትር ለምን እንደጠረ ጠየቀው ገብቶታል ለምን ኡሳማ ኢብኑ ዘይድ የነ ዑመር መሪ ሆኖ የጦር መሪ ሆኖ ነብዩ የመጨረሻ በ18 አመቱ በጣም ከባድ መልእክት ነው ቅን ያዘል ነው የሚገርም ነው ሲለው ገባው ባረከላሁ ፊክ አለው ኡስታዝ የተረዳውን ይሄ አብዱል መሊክ ኢብኑ መርዋን ንጉስ ነው እነዚህ ሰዎች ዘንድ ነው በጣም ትላልቅ መሻይኽ ተብለው የተቀመጡ ሰዎች ዘንድ ነው የተረዳውን ነገር ከመጀመሪያው መለስ ያለበትን
ካፍታ ቆይታ በኋላ ነው ያን እንዲያትል እኮ ነገር ነበር እኮ ቸስ የለም ብለው ነበር እኮ ዛሬ ቸስ የለም ረሳው አብዱረዛቅ ቸስ የለም ተብሏል። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ስለ ኢያስ ኢብኑ ሙአዊያ ነው እያወራን ያለነው። አብዱል መሊክ ኢብኑ መርዋን የወቅቱ ገዢ ነበር። ማለት አብዱል መሊክ ኢብኑ መርዋን ማለት የሙአዊያ የልጅ ልጅ ነው ማለት ኡመዊ ስርወ መንግስት። ይሄኛው ግን አባቱ ሌላ ሙአዊያ ነው፣ አይገናኙም። በዚህ እንትን ኢያስ ኢብኑ ሙአዊያና አብዱል መሊክ ኢብኑ መርዋን ይለያያሉ አይደሉም። ስለነዚህ ታሪክ እያነሳን ነው። አሁን በስራን ያለ ነው። ከአገረ ነጅራን ወተን በስራ ገብተናል። በስራ ውስጥ ሐሰን አልበስሪ ያገር እና ሐሰን አልበስሪ ያር በስራ በጣም ትልቅ የኢልም ቦታ ላይ ቁጭ ብሎ እያስተማረ ያለ አብዱል መሊክ ኢብኑ መርዋን መጣ። ይሄንን ልጅ ናቅ አደረገው። ኋላ ላይ የተለዋወጡትን ኡስታዝ ሲነግሩን ነበር። እንቀጥል ኡስታዝ መርሐባ። እናም ወፊ ዛት ሰነቲን خرج الناس يلتمسون هلال رمضان በአንድ ወቅት የረመዳን ጨረቃ ወጣ እያሉ ሁሉም ማንጋጠጥ ጀመረ። እንዲያኩኑ ተኩሎነጂ የለም አይታችሁ ጾሙ ነው አይታችሁ ፍቱ ነው። وعلى رأسهم الصحابي الجليل ታላቁ ሱሐባ አነስ ብን ማሊክም አሉበት። وكان يومئذ شيخا كبيرا قد قارب ال100 ወደ 100 ዓመት ተቀርበዋል አነስ ብን ማሊክ። እናም فنظر الناس الى السماء فلم يروا شيئا ሁሉም ቢያይ የለም ወጣት ሽማግሌ ያዘ ወንድ ሴት ቢያይ ምንም ነገር የለም። لكن أنس بن مالك 100 ዓመት ተቃረቡት ሽማግሌ ሱሐባ جعل يحدث في السماء ويقول لقد رأيت الهلال ها هو ذا ያው እዛ ላይ ይታየኛል ይላሉ። ሽማግሌው አርጅቷል፣ 100 ዓመት ሞልቷቸዋል። ሌላው ሰው ያየው ሰው የለም። ያው እዛ ይላሉ ሽማግሌው። እና የግል ጨረቃ አላቸው ይመስላል። እሺ ማንንም ያልታየውን ኦኬ وجعل يشير إليه بيدي በእጃቸው ያው እዛ ያሳዩአቸዋል። فلم يره أحد ማንም ሊያይ አልቻለም። እንደ ذلك በዚህ ሰዓት አሁን አሻሉ ለተለሰው አይደለም እንዴ ነበር። አሁን በአሁኑ ጊዜ ምን ነበር የሁሉ ሰው የሁሉ ወጣት ያላየው እንዴት ታያቸው? ምን አይነት ወራዳ ሽማግሌ ነው? አሁን ዘመን ቢኖር ማለት ነው ነበር የሚባሉት። ኢያስ ግን የትልቅ ሰው ልክ የሚያቀው ትልቅ ሰው ያስተማረው ጨዋ ሆኖ ያደገው ምን አለ ኢላ አነስ ብን ማሊክ ጠጋላ ኦኬ فإذا شعرة طويلة في حجبه ሳያቸው የላይኛው ቅንዲባቸው ጠጉራቸው ተነቆሪው ተንጠልጥሎ في አይናቸው ሸፍኖታል። ይገርማል። ጋላ አርጅተዋል። የላይኛው ወርዶ አይናቸው ሸፍኖታል። እና ያያሉ ብሎ ማን ይገምታል? ቀዲንተ ሰነት حتى غدت قبالة عينه አይናቸውን በአጠቃላይ ሸፍኖታል። فاستأذنه في أدب سرعات بتمولابت ملكو أسفقداچو ومد يديه إلى شعرتي فمسحها يفادوا لنيال أنتو يالله يا رسول تكبروا صحابة فادوا لي كونه አላቸው ፈቀደና የናናቸው ሊገጠው ነው ይሄን እንደ ሻተር ወርዶ የለም ይሄ እንዲላቸው ሸፍኖት የለም እናም فمسحها وسواها ثم قال له እንዴ አላቸው አተረ ይላል ወደ ላይ ገለጠው እኮ ጠጉር ወደ ላይ ሸፈተን በእንዲ ገለጠና አሁን ይታየውታል አላቸው። ስላቸው ያ ሷሂበ ረሱልላህ ረሱል ጓደኛ ተከበሩ አነስ አሁንስ ይታየውታል። فجعل أنس ينظر ويقول لما يتمكروا ሽማግሌው ከላ ማአራው ከላ ማአራ አሁን እንኳን ያየውት አይደለም አሉها ይገርማል። ኦኬ ሲሉ
ታዲያ ምን ነበር መልሱ እንግዲህ በዘዴ በህክማ ማየት እንደማይችሉ አረጋገጠ ተመሳስሎት ነው ዋሽተው አይደለም ሽማግሌ ሆኖ ደግሞ ብዙ ነገር መናገር ይቻላል ስተት አይባልም አሲሩላህ ነው 7-8 ዓመት በላይ የሆነ ሰው እኮ ያላህ ምርኮኛ ይባላል በተለይ ሱሐቦች እንኳን ሱሐቦች በደረስነት ጀምሮ علم በማስቀራት እዛ የደረሰ ሰው ከልጅነቱ ጀምሮ ምንም ኃጢአት ብሎ የሚያቀው ነገር የለም ማለት ነው አብዛኛው ሰው እኮ ቁማሩንም ኸምሩንም ዚናውንም ውሸቱንም ተለማምዶ አላህ ተውበቱ ፍቆት ያ ሁሉ ታጥቦለት ጧራ ሊሆን ይችላል መንታ በሚነዘም ከመላዘም ብለው እሱም መታደል ነው መቶበት ግን ያንና ያክልም ይሄ አሽሩላህ ያ አላህ ምርኮኛ ይባላል ከ70 ዓመት ከ80 ዓመት በላይ የሆነ ሰው እና ቢሞት እንኳን ማን ሞተ ነው የሚባለው አይያዝበትም ማለት ነው እንደዚህ ያደረገ እንደዚህ ሆነ ብለው እና እንዲህ ያለ ሰው ሲሞት እንኳን እንደዛ ይባላል እናም ዋሽተዋል አልተባለም ውሸታም አልተባሉ እናም ወሻአት አخبارu ዘካኢ ኢያስ ወዛዓት ሰውም እሳቸው አይተዋል ብሎ ሳይጾም ይርማል እንደገና እሳቸውን ውሸታም ሳይል አሁን እንኳን ይታየኝ አይደለም አሉ በተረጋጋ መንፈስ ደስ ይላል ተመልከት እናም ወዛዓት ፈረናሱ የቱነው من كل صوب ተያቅጣጫው ከየክልሉ ሰው መጉረፍ ጀመረ ያስጋ ወይልቁነ በይነ يدي በፊት ለፊት ዙራውን አጀቡት ካበቡት ما يعترضهم من مشكلات في العلم في الدين ሊግባቡ ያልቻሉበትን ፈትዋ እንዲፈታላቸው ዝን መንጣጀበሩ ብይን ይሰጣሉ بعضهم يريد المعرفة አንዳንዱ ሆን ብሎ የሱን علم ለመጎንጨት ለመውሰድ وبعضهم الاخر ሌላው ደግሞ يبتغي التعجيز ነገረኛ ላይ አይደለም ለማታከት ጊዜ ለመከራከር ለጭቅጭቅ ጉንጭ ለማልፈ ለንዝንዝ የሚመጣም አለ والموارثه ሙማራ መከራከሪያ بالباطل ባልሆነ ነገር የሚከራከሩም ነበሩ የነገር እንግዲህ አባዚ እንተ ያልበታል ሰው አለ የነገር ያለ ይላል ምሳሌካ ማሩያ አነ ዱህቃንን አታ መጅልሰው አንዲ ፈረንሳዊ ማለት ነው መጣና فقال يا ابا وائلا አላቸው ያስን ما تقول في المسكر ያለ ስላስካሪ መጠጥ ምን የሚሉት ነገር አለ ሲል ጠይቃቸው فقال حرام ነው ምን አስጠይቅ ነገር አለ አሉት ቃል وما يحج وجه حرمته ያለ እንዴት حرام ሊሆን ይችላል የሆነበት ምክንያቱ ምንድነው وهو لا يزيد عن كونه ثمرا ومع غلي على النار እህልና ውሃ ነው ተቀላቅሎ ነው እህል መብላትም ሐላል ነው ውሃ መጠጣትም حرام ነው አስለን حرام ነው አላህ የፈቀደው ነው حلال ነው ገብስ ብትበላው حلال ነው እንደገና ደግሞ ቆሎውንም ብላ ቂጣውንም ብላ ተፈለክ እንጀራው እንደገና ደግሞ ውሃ ነው ደግሞ ውሃ መጠጣት حلال ነው እምሩ ላይ ነው حرام ሁለቱ ተደባልቀው ሲመጡ ምን ችግር አለው አለ ዋና ተደባልቆ ቂጣሱ ነው የሚጋገረው እህል አይደል ኦኬ እንጀራ እሱ ነው ከሀገር ተቀላቅሎ አይደለም ሎጂክ ማምጣቱ ነው እሱ ሎጂክ አላ وكل ذلك مباح لا شيء فيه ሁሉም حلال ሆኖ ይያለ እንዴት ነው حرام የሆነበት ምክንያት ላይ ሲል ተናገረ وما وجه حرمتي وهو لا يزيد عن كونه ثمرا وما ان غلي على النار وكل ذلك مباح እሳት ለምንነካው ከሆነ እንጀራም በሳት ነው የሚጋገሩ ቂጣም በሳት ነው ሊጡብ በውሃ ተቦክቶ ነው ዶቄቱ ታዲያ በውሃ ተበጥቶ መጠጣቱ ምንድነው حرام የሚያስብለው ሎጂክ ነው አሁን ይሄን ሎጂክ ማን ይመልሰዋል ዛሬ ላይ አሁን ማባረ ነው እንጂ በስሪ ባጣጣርፎ የነሱ ወረደበት ቁርአን ሹብሃት ትዝራብኝ ትባላለህ ከዚህ ጽፋት ሹብሃ ፈጠርክ ቢዲ አመጣ መመለስ ያቀተ ማለት ነው ሎጂኩን በሎጂክ ማን መልሶ እኔ والله اعلم መመለስ ያለ አይመስለኝም
ኢያስ ግን ኢያስ የሄዱበት ጉድ አጅብ ነው ቃለ ምን አሉት አፈረግተ ሚን ቀውሊከ ያዱ ቃናውት አንበቂ ለኔ ከማ ተቁሉ የቀረ ነገር አለ ወይንስ ተናግረ ጨርሰሃል አሉት ከሳቱም ከምኑም ቃለ በል ፈረግቱ እኔ ጨርሻለሁ ጥያቄን ጨርሻለሁ አለ ቃለ እንግዲያውስ አሉት በህክማ ሊያስረዱት ነው ህክማ ጥበብ እኮ ነው ጥበብ ኃይለኛ ጉልበት አለው የሰውዬ የቁርአን ዲል ቢያመጡ የሐዲስ ዲል ቢያመጡ በሎጂክ ነው የመጣው እሱ በሎጂክ ነው አይቀበልም ልክ ነው እና ሎጂኩም በሎጂክ እንደ አቡ ሐኒፋ ሾህን በሾህ እንደሚባለው እና ስማሉት ለው አخذت كفا مما ان አሉት እሺ አንዱ እንደዚህ ይዤ በውሃ በመታህ ያማል ወንስ ያመህም አሉት አራ ያመኝም ጨርቄን አርሰኝ እንደሆነ እንጂ ምን ያመኛል ደግሞ ውሃ አይደል ቃል ላ ቃል ወለው አخذت كفا من تبن አሉት የገለባ ማለት ነው አንድ ፍኝ ገለባ ነገር ይዤ በመታ ማይቀደሙ አለፈን فضربتك به أكان يجعك بس قلبا بمتاه ያማል ወንስ ያማም ማለት አይ አያመኝም ማለት ገለባው እንደ አፈር ያለ ነገር ነው ወይስ ገለባ ይሄስ እንደ ገለባ ተማም ብናኝ ማለት እሺ ተማም እሺ እና ምርቱ ባንድ ኮል ገለባ ባንድ ግን ይሆናል ተማም እሺ እና فقال لا أسلاቸው قال لا فلو أخذت التراب ثم طرحت عليه በዚህ ባፈር በመታ አያመኝም ብለሃል በገለባ ውሃውን እና አፈሩን አቀላቅሌ በገለባ ባሸው ጭቃ ሲቦካይታል ጭድ ማለት ሆኖ ሲለሰን አይታል ጭድ ይደረግበታል ኦኬ እና አፈሩና ውሃውን አቀላቀልኩኝ ጭድ ያረኩና ለወስኩት ምን ሆነ ጭቃ ሆነ ከዛም በኋላ ታሸሁት በኋላ መዘጅቷ መስጀን ثم جعلت الكتلة في الشمس ፀሐይ አደረኩት حتى يبست እስከሚደርቅ ድረስ ጠብቄ ከደረቀ በኋላ ثم ضربتك بها ለሎጂክ በሎጂክ ነው ተመለሰው والله جميل አካነ ትጁካ ያማል ያማም እንዴ ሊደለኝ ይችላል እንዴ ነው ኦልሞስት መለስተኛ ድንጋይ እኮ አዎ ድንጋይ ግን ውጤቱ ምንድነው ወደዚህ አይነት ነገር የመጣው ውሃ አለው ብናኝና ወይም ጭድና አፈር ነው እሱ ባመጣው መንገድ ነው የሚመጣው በፀሐይ ደርቋል ይገርማል መጠጡን እሱ እሳት ጋር አደረሱ አይደል ይሄ በፀሐይ ደርቋል ቃለና ሞቀር ተቅቱሉን ያለ ተማመም አልፎ ሊገለኝ ይችላል አለ ጭራሽ አው ቀላል فقال هكذا አሉት شأن الخمر سبحان الله خمرን በዚህ መልኩ ቅንጅነታቸው ተቀነባበሩበት ሄዱበት ነገር فجمعت اجزعه በዚህ መልኩ ስንዴው ገብሱም ብቅል ሆኖ ፈልቶ ውሃ ተፈላ በዚህ መልኩ ተተባበሩ እንደዚህ ናቸው በጣም ይደንቅ ይሄ እንደሚገሉ ሁሉ ያ ደግሞ ኸምር ደግሞ አእምሮን ነው የሚገለው አቅልን ነው የሚሸፍነው አካልን ጀሰድን እንኳን አይደለም የሚገለው ይገርማል በጣም አእምሮን ነው ሚዛን ያዛል ሄዱበት መንገድ ተመክተን ሎጂካቸው ህክማ ማለት ነው ጥበብ ድንቅ ነው በጣም ኦኬ ዑመር ኢብኑ አብዱል አዚዝ ኹለፋኡ الخامس አምስተኛው ኸሊፋ እና ኸሊፈቱ الخامسة አምስተኛው ኸሊፋ በ99 ነው ኸሊፋ የሆኑት በአመተ ሂጅራ 99 ኸሊፋ ሆኑ 91 ላይ አለፉ ኦኬ ሁለት አመት 101 ላይ ሁለት አመት ከአምስት ወር ከአራት ወር የቆዩት በስልጣን በዛች እድሜ ላይ እሳቸው ዲማስቆ ሆኖ በስራ ቃዲ የሚያረጉት ሰው አጡ ሰው ሞልቷል እኮ ግን ፍትሃዊ ሰው ማን ነው ዓሊም ማን ነው ዓሊም ቢሆን ሙቀትም ቢኖረው ስነ ምግባር ላይ ኖረው ይችላል ስነ ባህር ላይ ኖረው ይችላል መልካም ጥሩ ክሎት ላይ ኖረው ይችላል እና ተጨነቁ እንቅልፋቸውን አጥተው ከረሙ ኡማውን ማን ነው የሚመራው እዚህ ቦታ ላይ ሐላፍትና ማረገው ማን ነው በሚለው ሲጨነቁ ሁለት ሰዎች አገኙ ማን ነው ቃሲም የሚባልና ቃሲም ነው ረቢዓና ኢያስ ኢብኑ ሙአዊያ ተመሳሳይ ናቸው
ከነሱ አንዱን አርግልኝ ብለው ወኪል አደረጉ እና ያ ወኪሉና ቃሲም ኢብኑ ረቢዓንና ኢያስ ኢብኑ ሙዓዊያን አቀረባቸው ከናንተ አንዳችሁን ቃዲ ያረጋለሁ ሾማለሁ ባንዲ ክልል በበስራ ሲል ተናገረ فقال قاسم ምን አለ ايها الامير ድሮ እንግዲህ ስልጣን ሲመጣ በጣም ይፈራሉ አላህን ፈራሉና እንደ ስልጣን ፈርቶ ነገር ሹመኛ የለም እኔን አርገኝ የለም فوالله على قاسم فوالله الذي لا اله الا هو ከሱ በስተቀር ጌታ በለለው አላህ እምላለሁ ان اياسن افقه مني اياس ይበልጠኛል አለ አሁን እኮ እኔ አንተ ጥላለሁ አንተ እኔን ጥለ ማለፍ ነው ተጣጥሎ ማለፍ ነው ይሄን ድል ለማግኘት والله እሱ ይበልጠኛል እሱን አድርጋለህ افقه مني في دين الله واعلم بالقضاء በዲያኝነትም በሁሉም ይበልጠኛል ዳኛ መሆን የሚችለው እሱ ነው ሲል ተናገረ فالتفت اياس الى الامير አሁን ኢያስ ደግሞ ዘወር አለና ወደ አሚሩ ايها الامير አለ انك جئت برجل ودعوته الى القضاء فاوقفته على شفير جهنم አለ سبحان الله አንድ ሰው ወደ ዲያኝነት አመጣው ማለት ጀሃነም አፋፍ ላይ ጀነት ሳይሆን ጀሃነም አፋፍ ላይ አቆምኩ ማለት ነው ከባድ ነው ከዛ ለመዲያን ሲል አንድ ሰው በውሸት ይመላል ሱብሃንአላህ አየው አስፈሪ ነው ጀሃነም አፋፍ ላይ መቆም ነው ከዛ ለመውጣት ሲል فنجى نفسه منها بيمين كاذبة በውሸት ምሎ እሱ ውሸት እየማለ ነው እና ራሱን ለማዲያን ፈልጎ ነው لا يلبس ان يستغفر لها منها وينجو بنفسه አለ ቆየት ብሎ ይተውበታል ወይ ከፋራውን ይዋጣል ወላሂ ያለበትን ማለት ነው ቃሲም ነው ዳኛ ሆኖ ተሚፈተን ይሄን ስለመረጠ ነው አላህ ይጠንቀቁ እሱን ኢንጂነር እንዲያደርጉ ነው እኮ በጣም ነው እዝም ጋር ሎጂክ አለ አሁን ምርጫው ምንድነው በክሎት ነው ፈተናው አሁን በሻሃዳ ወረቀት እኮ ነው በወረቀት ነው አሁን አንተን ምጥለው አንተን ነው ምጥለው ይሄ ወረቀት እኮ እንግዲህ የኩረጃም ሊሆን ይችላል ተኮርጆም እዚህ ሊደረስ ይችላል በውሸትም ሊሆን ይችላል ምን ችግር አለው አላሁ አለም ያ ግን በክህሎት ነው ሚዛን የሚመዘነው እናም فقال الوالي ሿሚው ማለት ነው ተወካው انك لجدير بالقضاء እውነትም አንተ ሐሪዩን به አንተ ነው ማረግ ተስማሚው ሰው አንተ ነህ ይሄ አባባልህ በራሱ በቂ ነው የዋቂነትህ ማሳያ ነው አንተ ነው ማረግ ብሎ ኢያስ ላይ ጣለው ዳኝነቱን በዛ አለፈ ከዛ በኋላ ዳኝነት ላይ ቁጭ ካለ በኋላ ብዙ ነገር አጋጥሞ እንዳው አጅብ ነው ጥበበኛው ኢያስ በብዙ መንገድ ብዙ ነገሮችን ያየንልበት ነው ያለው ካፍታ ቆይታ በኋላ ተመልሰን ሁለተኛ ቸስ ካፍታ ቆይታ በኋላ ተመልሰን ወጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው 5ኛ ዓመታችን የፊታችን እሁድ በሚሊኒየም አዳራሽ በልዩ ሁኔታ ምርኩዝ 32 ወደ ከፍታ የከውኑ ሞገስ የለም ወደ ከፍታ ምርኩዝ ኢንሻአላህ ሁላችንም እዚያ እንገናኛለን ምርኩዝ ፕላስ እንግዲህ ኸሚስ ምሽት ላይ ነው የምንገኘው ኢያስን ያየን ነው ኢያስ ዳኛ ሆነ በማዘመን በዑመር ኢብኑ አብዱል አዚዝ ዘመን ዑመር ኢብኑ አብዱል አዚዝ ሳይፈልጉት ነው ስልጣን ላይ የተቀመጡት በግድ ነው የተጫነባቸው አብዱል መሊክ ኢብኑ መርዋን ሲያልፍ ነው እሳቸው እንዲቀመጡ እዛ ቦታ ላይ በቃዲው አማካይነት በግድ ተሰጥቷቸው ተቀመጡ እሳቸውም ለኢያስን የላኩበት ቃዲያቸው ወይም ደግሞ የላኩት መልእክተኛ ሳይፈልገው ነው እዚያ ቦታ ላይ የተቀመጠው ያ ዘመን ስልጣንን በጣም ይሸሹ ነበር ለምን ፍራቻ ምናልባት የሆነ ነገር በሰራስ በሳሳትስ የሚል ነው የጀሃነም አፋፍ ላይ እንደመቀመጥ የጀሃነም አፋፍ ላይ ጀዛከላህ አለ ኢያስ ለዚህኛው ለተላከው ሰውዬ
ከይስሐቅ ጋር በነበራቸው ከቃሲም ጋር ያም ሆኖ ስልጣን ላይ ተቀመጠ። ስለዚህ ይሄ ሰውዬ ለዳኝነት የሚያንስ ነበር። በጣም ትክክለኛ ምርጫ ነበር። መርሐባ እና በሱ ዳኛ በሆነበት አካባቢ አንድ ራሱን ያስተዋወቀ እውቅናን ያገኘ የማይገባው ሰው ነው ለእውቅናነት። ግን ብልጠት ነበረውና ታማኝነትን አትርፏል። ሰው ሁሉ በታማኝነት ገንዘብ ያስቀምጥበት የዘመኑ ባንክ ነው። ብልጥ ሰው ነበረ ማለት ነው። ሰዎች ገንዘብ ያስቀምጡበታል። እንደው ሌላ ሞቴ ደርሷልና አጀሌ ቀርቧልና ተሞኩኝ ልጆች ያልደረሱም ሲደርሱ ይሄንን ገንዘብ አስቀጥልኝ ብሎ እስከ ድረስ ጥግ ድረስ ነው። ሱብሃንአላህ ይታማኝነት የዛ ሰውዬ እንግዲህ አንተ ንብረትህን ለሱ ሰጥተህ በኋላ ተሞክ በኋላ ለልጆች ሊሰጥ ነው። አላህ እስከዚህ ድረስ ታማኝነትን አትርፏል። ተሳክቶለታል በብልጥነቱ። አዎ ግን ደግሞ ወገን የሌላቸውን ዘወር በሉ ነበር ገንዘብ ስጠይ ሰብስቦ ተቀብሎ ይከዳል። በተዋቂዎች ተዋቂ ሆኗል። ተዋቂ ባልሆኑት ደግሞ እነሱን ይከዳል። ሲስተም የለም ይላል። ኔትወርክ ተጨናንቋል ይላል። እሺ አንድ ምስኪን አስቀምጦበት ገንዘብ ሲጠይቀው የት መቼ ያስቀመጥከው ነው አለው። ወገን የለውማ እያለቀሰ ልጅ ወደ ቤቱ ተመለሰ። ከዛም ሄዶ ለኢያስ ነገራቸው። ዋው እኔ እኮ እንዲህ አረገኝ እኮ ሰውዬ ሰዎች ሲያምኑት አያምኝ ጉድ አረገኝ። ወደ እኔ መንጣቱን ያውቃል አያውቅም? በላሁን ሂድና ይሁን ሂድና ነገ ትመጣለህ አሉት። ተዛስ ነገ ትመጣለህ። በኋላ ያን ሰውዬ አስጠሩት። ያስናቸው የሚያስጠሩት። እሺ አስጠሩትና እባክህ እንደው ስራ በዛብኝ ለብዙ የቲሞች የሚከፋፈል ሀብት አሁን አልባስ አለ ብር አለ የሚሰጥ ማንንም እንደው ሰው ሁሉ አንተን አለኝ። ኦኬ ታማኝ ሳትሆን አቀርም እና እንደው ጊዜ አለህ ይሄን ሀላፍትና በጥልብህ እንደሚመች ይመስልሃል? ይሄንን ሀብት ይሄን ልብስ ይሄን አልባሳት ይሄን እርዳታ ለየቲሞች ብትሰጥልኝ ይሄን ዶቄት ይሄን ልብስ አለ አይደል አከፋፋይ ምን ችግር አለ? ስራዬ ነው እንደ አቻሽ የሚሆን እንግዲህ ስራ ይበዛብኝም እንደምንም ብዬ አለ። እንግዲያውስ አሉት ተነገ ወዲያ ይሄን ያህል ጎረምሳዎች ይዘና የሚሸከሙ ልብሱን የሚሸከሙ እህሉን የሚሸከሙ እሺ የሰው ኃይል ይዘን ተነገ ወዲያ ይዘና አሉት። እሺ ብሎ ሄደ። ያንኛው ነገና ብሎት የለም መጣ። በላሁን ሂድና ገንዘቤን ስጠይ በለው መልከት አላህ ያሳየክ። አይ በቀደም ነግሬ የለም ደደም የት አለ ያንተ ገንዘብ አላቸው። ካለ እሺ እንግዲያውስ እኔ ምንም ማስረጃ ባይኖረኝም ለዲያኛ ነግራለሁ። እቺ ነች አይጥበቧ በለው ወደ ዲያኛ እንደምትመጣ ወደ እኔ እንደምትመጣ ነገረው። ሱብሃንአላህ አሉት። መጣ ሄደና ገንዘቤን በቀደም ነግሬ የለም የት አለ አሉ። መቼ ያስቀመከው ነው ሲለው ኧረ አስታውሱ ግድ የለው አላስታውስም አለው። እንግዲህ ምስክር ባይኖረኝም ወደ ህግ የሚሄድ ሰው ምስክር ያለው ሰው ነው። ምስክር ባይኖረኝም እንግዲህ አላህ ምስክር ሄጄ ለዲያኛው ነግራለሁ። ኢያስ ኢብኑ ሙአዊያ ዘንዳ ሲቆይ ምን ያልክ ነው? ቆይ ነበር የነበረ ማስመሰኛው መዝገቡን ከፈተና ማገላበጥ ፈለገ። ይኸው እዛ አለ ተገኝታሱ ይቅርታ ጠይቁ እኮ ነው። ሱብሃነል መሊክ ይቅርታ ጠይቁ ገንዘቡን ይከፍላል። ምክንያቱም ሄዶ ተነገር ተበላሸው። ያ ፕሮጀክቱ ፌል ያደርጋል። በጣም የሚገርም ነው። በዘዴ በኋላ ተቀበለ። ሄደና አመሰግናለሁ ገንዘቤን ተቀብያለሁ። አላስመረመሩት አላስደበደቡት ምን አላሉት ማለት በዘዴ ጎረምሶቹ ይዞ ከቻለ በማግስቱ የሰው ኃይል ሰብስቦ መጣ። እሱ ነው ሊመጣ ማወቅ ይፈልጋል። ወዛደሮች ወዛደሮች ናቸው። አመሰግናለሁ እናንተ አትፈልጉም በምን ፈልጋችሁ ጊዜ ትመጣላችሁ ሄዱ። አንተ ቆይ አንተ ሌባ ቁጭ በል አዱ ወላ አንተ አዱ ወሱና ሰጥ አለሱና ሰጥ አዱ ወላ
አንተ ያላህ ጥላት ቁጭ በል ትታሰራለህ ብለው አዋረዱት። ሱብሃነል መሊክ ተዛ በኋላ ዲንን አንተ ታማኝነትን የገንዘብ ማሰባሰቢያ ስልት አደረከው። ታማኝ መስለህ አቢድ መስለህ ዛኪር መስለህ ታማኝ መስለህ ቫልዩ አርከስክ እኮ ያሉት ነው። ሰው እርስ በርስ እንዳይተማመን እንቅፋት እየሆንክ ነው ያሉት ነው። ሳትሆን መስለህ ብለው በዛ አጋለጡ። ሌላው ደግሞ ምን አደረጉ መሰለህ? በጣም ያንቀነው ጣም ሌላው ደግሞ ገንዘብ አበድሮት ገንዘብ ያዝልኝ ብሎት ነው ያዝልኝ ብሎት አላልከኝም ብሎ ከደው። ሁለቱም ተካሰው ቀረቡ። አረ ጓደኛ ነበር ሰፈር ይሄር ያዝልኝ ብዬ ሰጥቼው ገንዘብን በላኝ ቀማኝ ሲል አንተስ እኔ አላስቀመጠብኝም መስክር ታለው ይርታ ማንንም በሌለበት ነው። እዛ ማለልኝ ካለ ማለለታለሁኝ አለ። ይሄ ሰው ለማላት ተዘጋጅቷል። ምሎ የሰው ገንዘብ እንደሚበላ ገባቸው። ስለዚህ የሰውየውን ገንዘብ ላለማስበላት ሲሉ የሄዱበት መስመር አጅብ ነው። ይሄ እንደው በዳኝነት በክሎት ላይ ያለ ሰው ይሄ እንዲህ ያለውን ነገር ቢመር ጥበብ ትልቅ ነገር ነው። ይገርማል። እና ነው ማለም ማላሉት ምሎ ሊበላ ሆነ ይበላ ነው። ምስክርም የለም እንዲሁ አሉና ስማ አሉት ከሳሹን ይሄን ገንዘብ የት ነበር የሰጠው? እንደዚህ ያለ ቦታ ነበር የሰጠው። ዛፉ ስር ወይ ተራራው አጠገብ ምናምን ስንቅ በልተን ስንጨርስ ነበር የሰጠሁት አለ። እንግዲህ አስዲና ዛፉ ስር አሉት። እዛ ሰጠህበት ሂድና ምናልባት ዛፏ ትነግርህ ይሆናል። የሰው ምስክር ከሌለህ እሷ ትንገርህ። ሂድ እዛው ሰጠህበት ቦታ ሂድና ና መልሱን ትነግረኛለህ አሉ። ይሄኛውን እዚህ አስቀምጠው ተቀምጧል። እሱ ሄደ ዛፍ እንደማይናገር ይገባዋል። የተዘጋጀው ቀርጣፊው ይገባዋል። እና በቃ ችሎት ውስጥ እንግዲህ እንደማይፈረድበት ያመለጠ እንደሆነ ገብቶታል። እሱ ተረጋጋ። አንተ ጠብቅ እስከሚመጣ ድረስ ሲመልሱን እናያ እኔ ዛፋውን ትመሰክር እንደሆነ ቁጭ በል አሉት። ሌላ ችሎት ጀመሩ። ባለ ጉዳይ ያለ ግባ ወጣ እያሉ እሱም እንግዲህ ዘንጋ አለ። ጥባና ወሰከን ተረጋጋ። አምልጫለሁ አለ። በመሀል ችሎት እየሰጡ ሰረቅ እያለ አውታል። መረጋጋቱ ተረጋጋ። በኋላ ቀስ አረጉና እንደ ያ ጓደኛህ እንደው ገንዘቡን ሰጠህ የሚለው ቦታ ይደርስ ይሆን? አይ ገና ነው ሩቅ ነው እኮ እሱ አለ። بعيد ሩቅ ነው አይደርስም አለ። ሌቢ አንተ ቀጣፊ ብሩን ከዲያል ቦታውን ታስታውሳለህ። ሱብሃነል መሊክ በልመልስ በላውን አዘጋጅ አሁን እስከሚመጣ ድረስ ገንዘቡን አመነ እኮ ይዘው አመነ። እስካሁን ይደርሳል ወይ ሲሉት አይ አይደርስም አለ። ገንዘቡ የተቀበልክበት ቦታ አብስለው ቆዩት። አብስለው በል ካውንተር አታክ ነው ወይስ ምንድነው? ክሪስ ክሮስ ነው። ሌላ ነገር እንዳይጠብቅህ አላህ አሁን ለመክፈል ተዘጋጅ። ሲመጣ መስጠት ብቻ ነው ገንዘቡ። ሱብሃንአላህ ሌላ ስራት ሌላ ወርድ ይጠብቅሃል። ቦታውን ታስታውሳለህ፣ ገንዘቡን ትረሳለህ። አሉታ ሳያስበው ነው ሱብሃንአላህ ተዘናጋ። በዚህ ዘመን ላይ በጣም የሚያስፈልጉ ጥበቦች ዳኛ ይመስላሉ አይደል? የኢያስ አይነት ብዙ ሰዎች ያስፈልጋሉ። ምስኪን ሄዶ እዛ የዛፍ ስር ደርሶ መጣ ደረሰና ተብሏል። ምንም ዛፉ ምንም አላዘነበም። መጣ አመጣሁኝ ምንም ነገር ያገኘሁት የለም። ገንዘብን ተቀበል አሉት። ሱብሃንአላህ አላህ ሰጥ ሹፍ ይሄ ክሎት ዑመር ብን አብዱል አዚዝ እኮ እንዲህ ያለ ሰው የፍትህ ሰው ፈልገው እንቅልፋቸውን አጥተው ተጨናንቀው የነበሩት እኮ ይሄን ማግኘት ይሄን ለማግኘት እኮ ነው። ያ አዱ ወላሂ አሉት ተጅሃዱል መካን ተጅሃዱል ማለት ወታሪፉል መካን ገንዘቡን ትክል ያለ ቦታውን ታስታውሳለህ አሉት እና ረቱት። እናም وفي ذات ليلة عند كان لما بلغ إياس بن معاوية 76 እድሜው 76 ነው። 76 من عمره رأى نفسه ህልም አየ። እሱንና አባቱን ፈረስ ሲጋልቡ ከአባቴ ጋራ ፈረስ ሲጋልብ አደርኩኝ አለ። في المنام راكبين
على فرسين فجريا معا لم يسبق أحدهم عجيب أباتي ما القدمنيم أنا ما القدمكتم أكل هدو ሁላችንም እኩል ጋለብን አላህ فلم يسبق أباه ولم يسبقه أبوه ይገርማል እኔም አባቴን አልቀደምኩኝ አባቴም እኔን አልቀደሙም አላህ وكان والده قد مات عن 76 سنة አባቱ የሞተው በ76 ዓመት ነበር ይገርም ነው እናም وفي ذات الليلة أوى إياس إلى فراشه በዛ ይሄን ህልም ባየበት ሰሞን ወደ መኝታው ክፍል ተነስቶ ሲሄድ وقال لأهله ለሚስቱና ለልጆቹ ለቤተሰቦቹ አተድሩና አዩ ለለትን هذه አላ የዛሬው ሌሊት ታስታውሳታላችሁ በቀደም ህልም ነግራችሁ ነበር ቃሉ ከላ አልገባንም አባታችን قال في هذه الليلة استكمل أبي عمره أباتي كو بزاري والاليت نو ودا آخر يهدوت الله قول الله يرحم وآياتاችን ነው ሌላው ነገር አልገባቸው ሌላ ቤተሰብ ምን ሊል ይችላል ምንም ሊል አልችልም فلما أصبحوا وجدوه ميتا طوات ሲቀሰቅሱት እሱ ሄዷል በ76 ዓመቱ በ122 ዓመተ ሂጅራ በ46 ተወለደው በ122 ልክ በ76 ዓመቱ ወደ አኺራ ሄደ ኢያስ ኢብኑ ሙአዊያ በጣም ይደንቅ ብልህ ነበር በጣም አዋቂ ነበር በጣም ክሎት ነበረው እና በሐላፍትና ቦታ ያሉ ሰዎች አላህን ሊፈሩ ይገባል ያሉት የት ነው ያሉት ጀሃነም አፋፍ ላይ ነው ሸርተት ታሉ ዘሞር ነው ከዛ ተጀሃነያችን ጀሃነም ማለፍ የሚቻለው ሐቅን ይዞ ነው ፍትህን ጠብቆ ነው ስለዚህ እስከዚህ ድረስ ሰው ገንዘብ ላለማስበላት ይሄዱበት ርቀትን አይታል እንግዲህ እውነትን ለማግኘት እውነትን አድነው እንዴት እንዲያገኙት ለማርበስበስ የፈለጉ ሰዎችን በዚህ መልኩ ያጋልጧቸው ነበር ባለ ሐቆችን ደግሞ ሐቃቸውን እንዲያገኙ ያደርጉ ነበር ኢያስ ኢብኑ ሙአዊያ ከዚህ ብዙ እንደምትማሩ ተስፋ እናደርጋለን በጣም በልጅነት በተማሩት ትምህርት ነው ይሁሉ ዝም ብሎ በኢልም ነው የተገኘው በአሳዳጊነት ነው አሳዳጊ ጉዳይ እንደቀላል ይታይ አይገባም አስተማሪዎች አሉ ቀደም ሲል አስተማሪዎች አሉ እንኳን ልጅ ቀርና ከብት እንኳን እንዲያሳዳጊው ነው ይባላል እንደገራፊ ነው ይባላል በጣም ጥሩ ዳኝነት በተለይ በዳኝነት ሙያ ላይ የተሰማሩ ሰዎች ህጉ ብቻ አይደለም መታየት ያለበት በህጉ ሊያመልጥ ይችላል ሌባው አጭበርባሪው ዘዴውን ተጠቅሞ ልምድ ያለው በተለያየ ስልት ሊወጣ ይችላል ግን ደግሞ በትክክል ይሄ ሰውዬ ማጭበርበሩን ሊታወቅ የሚችለው የተለያዩ ሎጂኮችን በመጠቀም ነው ልክ ኢያስ የተጠቀመበትን ዘዴ በመጠቀም ማለትንም ያስይዛል ስለዚህ የኢያስ ታማኝነትን ማጥናት ያስፈልጋል በጣም ታማኝነት ህግን ተገን አድርጎ እኮ የግል ኪሱን የግል ጉርሱን አደለበ ማዲል ባለ ይኖራል መሆን የለበትም ይኖራል ዳው ማን ምስክር ይኖራል ማንንም አይኖረው ለዛ ሰውዬ ግን ታማኝ ነው እስከዛሬ ታወቀ ሰው ነው ተብሎ ነበር ለህግ በቆማ ይመስላል ግን እሱ ለኪሱ ነው ለግሉ ነው የሚያስፈራራውና የሚያድንህ የሚያሳድ ወጥመዱ ህግ ነው እንደዛ መሆን የለበትም አንተ በፍትህ ማገልገል እንጂ የግል ጉዳይ ታማኝነቱ በተቆያኛው ግን በኋላ ዋረደው ታማኝ መስሎ አጭበርባሪ ሆኖ ተገኘ ለህግ ተቆርቋሪ መስሎ የህግ ጸር አለ የሰላም ተቆርቋሪ መስሎ የሰላም ጸር አለ ታማኝ መስሎ አጭበርባሪ አለ አታላይ አለ እኔም እናንተም ሁላችንም እንጠነቀቅ ይገባል በጣም ጥሩ ነው ልክ ሰሞኑን አሁን ከበጋ በተነሳው የበግ ለምድ አንድ ወንድም ዳዕዋ ያደረገ እሱ የእርድ ስነ ስርዓት በእስልምና ውስጥ አለ አይደለ አሳምሩ ብለው ተናግሯል ያላህ መልእክተኛ አለይሂ ሰላቱ ወሰለም እርድ ስነ ስርዓት ስትፈጽሙ አንደኛ ረጅም ይሁን ሁለተኛ በጣም የተሳለ ይሁን ያኖ ሌላ ደግሞ እንሳያየ ወይ ለእርድ የቀረበ ከሚበሉት ማለት ነው እነሱ ባሉበትም እንደዚሁ አይሞርድ መሰል ስርዓቶች አሉ እስልምና ውስጥ ራሱን የቻለ ተርቲብ አለ ይሄንን መልእክት ካነሁ እሱ ወደሚፈልገው አቅጣጫ ቀይሮት
እኚህ ሼህ ወይም እኚህ ኡስታዝ ይሄን ሐሳብ የሰጡት እኛን ለማረድ ነው ብሎ ቀይሮት በጣም አሁን ሶሻል ሚዲያው እንዴት ደስ የማይል ነገር ነበር። ግን በርግጥ አንዳንድ ደግሞ ኃላፊነት የሚሰማቸው ሙስሊም ያልሆኑ ታዋቂ ሰዎች እምነቱም አካባቢ ያሉ ወንድሞች በተወሰነ መልኩ ነገሩን በቃ መልክ ለማስያዝ ሙከራ አደረጉ። አሁን ይሄ ከባድ የጥፋት መልእክት ነው ለሰዎች ሐታ ያ እንኳ መልእክት አቅራቢ በዚህ እንኳ ደረጃ ቢናገር ሐሸው ከላ እንደው አልተናገረም ግን በዚህ እንኳ መንገድ ቢናገር ያንን ግለሰብ ይዘህ መናገር ነው እንጂ ይሄንን ለህዝብ ምን ታስቦ ነው? እስላሞች እንዲናቸው ነው እንትን ማድረግ ብዙ ችግር ያለበት ሀገር ነው። በጣም ማአት የሚያነካኩ ነገሮች ያሉበት ቦታ ላይ እንደው አንዳንዱን ቁጭ ብለን መልቀም ሲገባል ተጨማሪ ሌላ ነዳጅና ጭድ ይዞ መምጣት ይሄ ኃላፊነት ከሚሰማው ሰው የሚጠበቅ አይደለም። ሰሞኑን አሁን ባነሱት ነው ታማኝ መስሎ ባሉት ነው አሁን ይሄን ያነሳ ነው እንዲሁ ታማኝነን በሚል ሽፋን ታማኝ ነኝ ያለ ሁሉ ታማኝ አይደለም። እውነት ነው አይደለም። በተግባር ነው ተዋቃለበት መሆና መምሰል እንጂ መሆን አይደለም። ጀዛኩሙላሁ ኸይር። ከዛ ውጪ የኢያስ አይነት ብልህ የኢያስ አይነት ጥበበኛ ዳኞች ይሄም ዘመን ይፈልጋል። እዚህም ዘመን ላይ ተርበናል። አላህ እንደሱ አይነት ባለ ህክማዎችን ያምጣልን። አሟሟቱን ሲናገሩ በድንገት ነው የሞተው ብለው ነበር። ወጪዝ በተኛበት ነው ወጪዝ በህልም ያየውን ነገር ተገበረ ብለው ነበር። ሰሞኑን የጅዳ ከተማ ላይ ይኖር የነበረ ተቅሪበን 30 ዓመት አካባቢ የኖረ የሚንበር ቲቪ በጣም ቤተሰብ የነበረ ዲኑ ሙደሲር አላህ ይዘንለት በድንገት ማረፉን ሰማን። እንደው ለሱም ዱዓ እንዲያደርጉ ነው አላህ እንደው እንዲምረው። ሐታ ጧት ቤቱ ተከፍቶ ሲገባ ሚንበር ቲቪ ተከፍቶ ነበር። ልክ እንደ ሁሌ ዳይመን ቋሚ ነው በቃ ስለርሶ ሐሳብ ይሰጠኛል። እኔ ጋር በተደጋጋሚ ደውል ነበረ። አላህ ይዘንለት ልጆቹንም ባለቤቱንም ቤተሰቦቹን አጠቃላይ አላህ ሰብስጣቸው ጓደኞቹን ወዳጆቹን እዛ ጅዳም ያሉ በጣም ጥረት ያደረጉ ነው። እንግዲህ በሆነ መንገድ ምናልባት ይሄ ፕሮግራም ሲተላለፍ መሬት ላይ አርፎ ቢሆን ደስ ይለናል። ስቲል በአንዳንድ ፕሮሰሶች ጉዳዩ እንዳልተፈጸመ የሰማ ነው። አላህ እንግዲህ ምህረት ያደርግለት። ለሱም ኢንሻአላህ ሼህ ዱዓ እንዲያደርጉ ለማስታወስ ነው። ጀዛኩሙላሁ ኸይር። ብስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወንድማችን አላህ ይማረው ወመን አሕሰነ አዛአሁ ቤተሰቦቹንም አላህ ይሰብራቸው እሱንም አላህ ይማረው مع النبيين والصديقين والشهداء والصالحين الله يحفظه ከሰዎቹ ከሊቃቆቹ ጋር አላህ ይጨምረው ኻቲማውን አምሮ ተውርሶች አላህ ያድርገው እኛንም ኻቲማ አላህ ያስተምረው እሱንም ሌሎችንም የሞቱትን እህቶቻችን ሁሉ በየትኛው ማጋጣሚ የሞቱት ሙስሊሞች ሁሉ አላህ ይማራቸው እሱ ጋር አላህ ይማራቸው የሞተባቸውን አላህ ይሰብራቸው አሟቶቹን አላህ ይማራቸው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل على سيدنا محمد جزاكم الله خير بارك الله فيكم شيخنا جزاكم الله خير። የተወዳጁ ተመልካቾቻችን ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ።